አንተ ግን ምንድነው ያደረከው? እናንተ እንደዚህ ያደረጋችሁ ሚዲያ ላይ እሷ አልፋ የሆነ ነገር ብታደርግ ይገርማል እንዴ? ምንም አይገርምም። አይገርምም? የራሳችን ሰዎች ናችሁ፣ ስጋችን ደማችን ናችሁ እያልን እናንተ ተባብራችሁ እሷም ጥሩ ሰው ይዛለች እናንተን ይዛ እንትን ምትል ስለምታውቁ ነው ይሄንን የምትጠቀምበት። እሷ ለመጠቀሚያው እናንተ መንገድ መሆን አለበት። ያደረገችው ነገር ልክ ነው እኮ እያልኩሽ ነው። ልጁ አጠፋ፣ ልጁ አልጠፋም። አብርሽ ደግሞ ልጁ ነው አይጠፋው። ልጅ የጠፋበት ሰው ቆይ አንቺ እንዴ ይሄ እኮ እኔ አንቺም እናት ነሽ እኔም አባት ነኝ። ልጅ የጠፋበት ሰው እንዴት ነው ዘና ብሎ ልጁ አንቺ ጋር ነው ምናምን ብሎ እንዴት ይቀልዳል? እሱስ ቢሆን ታዲያ እንደዚህ እየቀለደ ምን እንዳስፈልገሽ ነው? ማታም እያልኩ ነበር ከገባህ ማለት ነው። እኔና አንተ ሄደን ሁላችንም ስለሆነ እጀለችን ከወንጀሉ ለመምለጥ ወይ ደግሞ ከክሷ ለመዳን ብለህ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። እኛ አለን። የሰው ልጅ ዋናው ሰላምና ጤና ሲሆን ነው ሁሉ ነገር የሚሆነው። ዛሬ ሁሌ ጭንቀት ምናምን ብቻ ነው ይዤ የምመጣላችሁ። መቼ ደስታ እንደማመጣ ባይገባኝም እንዲህ ግን ሆኛለሁ። ዛሬ የመጣሁበት ሐሳብ ምንድነው? ትላንትና የሆነ ቪዲዮ ለቀው ነበረ። አንድ ወንድሞቼና ሩታ አብረው ለቀው ነበረ። እኔ አልነበርኩኝም። ያው ቀን ሙሉዬ ማታ ነው ቤት የገባሁትኝ። አምሽቼ ነበረ። ሰዎች ናቸው እንዲያውም ደውለሽ ቪዲዮ የተለቀቀውን እዩ ሲሉኝ አይቼው ነው ነገሩን የተረዳሁትኝ ማለት ነው። ምን እንደምላችሁ ልላችሁም እንደምችል አላውቅም። ምንም ባላወቁት ባላሰቡት ነገር ማታ ደውዬ በነገራችን ላይ ዴቭን በጣም ነው የተቆጣሁትኝ። በጣም ምክንያቱም እሱ ኤፍሬም አይደለም። ኤፍሬም በቃ ነግሬያቸዋለሁ ከዚህ በፊት የለየለት መንገድ አለ ነግሬያቸዋለሁ። ዛሬ ግን ዴቭን በጣም ማታ በጣም ተቆጥቻለሁ። አልገባሽም እኮ ተረጅኝ ይለኛል። ምንም የምረዳበት ምንም ምክንያት የለኝም። የማይሆን ነገር ነው ያደረገው። አሁንም ደግሞ ቀጥር ያለው ከናንተ ጋር ሆኜ ለማውራት ያደረገው ነገር በጣም ነው ያስጠላኝ፣ በጣም ነው ያናደደኝ፣ ደሜን ያፈላው ማለት ነው። ምክንያቱም ልክ አይደለም እሱ። እኔ የሚገርመኝ ማለት ነው እሷ ራሱ የምትይዘውን ሰው አታውቅም። የሆነ ጠንከር ብለን እንዳንሄድ የምትመጣባቸው መንገዶች የሚገርመኝ ነገር ለኔ ማለት ነው። በጣም ነው የሚገርመኝ። የሆነ ነገር እንትን ብለን ስንል ቤተሰቡን ነው ሰብሰብ አድርጋ የሆነ ነገርን ማድረግ የምትፈልገው። ውሳኔ ላይም ለምንም እንድንቸገር የምታደርግበት ሁኔታዎች አሉ። አጣብቂኝ ውስጥ ታስገባናለች። ለምን ራሷን ችላ መንቀሳቀስ አትችልም? ራሷን ችላ መንቀሳቀስ ብችል ራሷ ይሄንን ነገር ማድረግ ትችል ነበር። ግን በእነሱ ዙሪያ መሄድ ነው የፈለገችው። ዴቭ ላይ ደግሞ ምን ተናደድሽ ብትሉኝ ሁሉንም ነገር ያውቃል። እያወቀ እኔ ማን ነኝ ምንድነኝ የሚለውን ነገር በደንብ እያወቀ የማይመስል በምን እንዴት አርጋ አሳምናው ወይ እንዴት ብላ ይመስለኛል የሆነ እንትን ነው ነገሮችን ቶሎ ያጠቁታል። የዋህ ነው ልላችሁ የፈለኩት ምንድነው የመሰበር ነገር ነው ውስጡ የሚኖረውና ትክክል ይሁን አይሁን ሳይገባው እዛ ጋር በተፈጠረው ነገር ብቻ መሆን ነው የሚፈልገው ብዙ ጊዜ እና ለዛ ነው ሲሆን የነበረው ትላንትና ማለት ነው። እና ይሄ ግን ትክክል አይደለም። በዚህ መልኩ አይደለም የሚኬደው። እሷ ከፈለገች ቀጥታ ሄዳ ራሷ መክሰስ ትችል ነበር፣ እነሱን ይዛ መምጣት ሳይሆን። እሱ ደግሞ እውነታውን እያወቀ ከሷ ጋር አብሮ እናንተ ናችሁ ይላል ምንም ባላወቀው ነገር። ዛሬ ግን እውነታውን ትላንትና ግን አይታችሁታል ምን እንደተፈጠረ ማለት ነው። ምን እኛ ነፃ እንደሆነን አይታችኋል ሁሉንም ነገር። ለእናንተ መናገር ድጋሚ አይጠበቅብኝም። ይሄ ነገር ሆን ተብሎ የተቀበናባበረ ሴራ ነው። ልጁ ጠፍቶ አይደለም። ቢጠፋ እንዲህ አይሆንም። ይሄ ትክክል አይደለም። አንድም ቀን እስቲ ትክክል የምትሆንበት ቦታ ለሷ መከራከርበት አንድ ምክንያት ስጡኝ ብዬ ስከራከራችሁ ነበር እናንተ። ግን ምንም ምክንያት የለም ለሷ መከራከርበት። ያው ዞሮ እዛው ጋር ነው። ግን በጣም ነው የሚያስጠላው። በዚህ ልክ በጣም ነው የሚደብረው። በጣም ማለት ነው። አሁን ስልችት ነው ያላችሁኝ፣ ቋቅ ነው ያላችሁኝ ሲጀመር ማለት ነው ከና ምክንያቱም ውሃ መልስ ይቅርብሽ ብዬ ስከራከር እናንተ አይገባችሁም። ግን ለነገሩ ምን ታረጉት? የኔው ጉዶች ናቸው የሚያስደፍሩን። ምክንያቱም በቃ እዚህ ቦታ ላይ ልክ አይደለሽም ካንቺ ጋር መተባበር አንችልም ብለው ቆፍጠን ቢሉ ይሄ አይፈጠርም ነበር። እሷ ጋር ከመሄዴ በፊት እንዲያውም የኔው ጉዶች ናቸው። ማንኛውም ሐሳብ ስታመጣ በስስ ጎን ገብታ እሷ ስትጫወትባቸው እነሱ ተቀባይ ሆነው ዛሬ ላይ እንቧከረየው ሲሉ በጣም ነው ያመመኝ። በጣም ነው የተናደድኩት። እኔ ጋር ደግሞ እንዲህ እንዳምናምን ነገር አይሰራም፣ ያስታውቃል።
እኔም የሆነ ውስጥ የሚያዝንበት ነገር እዚህ ጋር እኮ ምናምን የምትሉበት ነገር አለ። እሷ ጋር ግን ያን ደጋግማ ስላላየሁኝ ዛሬ ላይ ልረዳት አልቻልኩም። አልረዳትም። ይኸው እንዳልተረዳትም እውነት ሆኖ ተገኘ። እኛን ከስቻችኋለሁ ምናምን ኧረ እባክሽ። ሌላስ ምን እንዳይሆን በአንቺ ቤት አሁን መቀመቅ ልንወርድ ነው ተያይዘን ልንታሰር ማለት ነው። እስከዚህ ድረስ ነው በቃ የምታስቢው አንቺ። እስከዚህ ድረስ ባታስቢ እንደዚህ ይሁን የማይደረግ ድርጊት ነው ሁላችሁም የምታደርጉት። አንድ ፍሬ ሐሳብ የሌለው ነገር ምክንያት ሰበብ ነው የምትፈልጊው አንቺ። ምክንያት ሰበብ አገኘሽ አብርሽን መተው ስለማትቺ የመንገድ ነው የመረጥሽው። የኔው ጉዶች ደግሞ አሁን ጠርቻለሁ። በጣም ነው የተናደድኩት። ምክንያቱም ከርሱ ይሄንን አልጠብቅም በጭራሽ። አንዴ ኤፍሬም ለይሎታል። ምንም ማድረግ አልችልም። እሱ ከተመለሰ ይመለሳል፣ ካልተመለሰ ደግሞ ስጋዬ ነው ቆርጬ ልጥለው አልችልም። ግን ደግሞ ለነገሮቹ ዓለም እነሱ ይቀጥሉ፣ እኔ እያፈረስኩባቸው ይሄዳለሁ። ተንኮል ባሰቡት እጥፍ ደግሞ እኔ ነገሩን እየቀየርኩ ይሄዳለሁ። ይሄ ከሆነ የምትፈልገው ይሄ ከሆነ እሷ ተንኮልን ሁሌ ታስብ፣ ሁሌም ፉርሽ አረግባታለሁ እኔ። ይሄንን እንዳትረሺ ሩታ። ይሄ ነው ልልሽ የምችለው ማለት ነው። ሰላምም ማለት አልፈልግም አንተ ዛሬ ማለት ነው። ለምን ደህና ነህ? ማታ በጣም ብዙ ነገር ስልህ ነበረ። ዛሬ ግን ካሜራ ፊት ያረኩበት የራሴ ምክንያት አለው። ምን ሆነ? ደህና ነህ? ምን ሆንኩ? ወይስ እኔ እኮ ማታ በቃ እንግዲህ ያው ካንቺ ጋር ብዙ ረጅም ማውራቱ ስለከበደኝ ለዛ ነው ዝም አልኩሽ። ምን ሆንኩ? ምን ሆንኩ ማለት እንዴት አንቺ እኔ እንደዛ ብሆን ባልሆን ምን እንዴት ይገርምሻል እንዴ? ትናንትና እኔና አንቺ ሩታ ቤት ሄደን ነበር አይደለም? ይሄድ ነው በቂ ምክንያት ይዘን ነበር። እሺ ያንን ምክንያት ተመርኩዞ ልጁን ወሰዳችሁት አይደለም እንዴ? እሺ ማን ወሰደው? እናንተ ባትወስዱት ማን ሊወስደው ይችላል? ምን ማለት ነው አልገባኝም። አሁንም እንትን አላልክም እንዴ? ቪዲዮውን አላየኸውም እንዴ? አይቼዋለሁ በስነ ስርዓት። ምን ለሷስ እናንተ ሰጣችኋት ቢሆን ከየት አውቃለሁ እኔ? እኛ ለገነት እንዴ እኛ ለገነት እኛ አይደለህም እንዴ? ጭቅላት ያማህል አንተ ምንም እኔ ለያም አይደለም ሲጀመር ይመስለኛል ሳስብህ ማለት ነው። ማታም እያልኩ ነበር ከገባህ ማለት ነው። እኔና አንተ ሄደን ሁላችንም ስለሆነ ጀለችን ከወንጀሉ ለመምለጥ ወይ ደግሞ ከክሷ ለመዳን ብለህ ነው? በፍጹም ሲጀመር ቦታ ላይ እንዴት ትገኛለህ? እሺ አሁን አንደኛ አንቺ ምሳሌ ልጁ እኔ ምንም የማውቀው ነገር የለም። ይፈለግሽውን አምጪ ክሰሽኝ ከፈለግሽ እያልሻት እያወራሻት ነበር። እሺ አብረሽ ደግሞ ልጁ ነው አይጠፋው። ልጅ የጠፋበት ሰው ቆይ አንቺ እንዴ ይሄ እኮ እኔ አንቺም እናት ነሽ እኔም አባት ነኝ። ልጅ የጠፋበት ሰው እንዴት ነው ዘና ብሎ ልጁ አንቺ ጋር ነው ምናምን ብሎ እንዴት ይቀልዳል? እሱስ ቢሆን ታዲያ እንደዚህ እየቀለደ ምን እንዳስፈልገሽ ነው አንቺ? አንተ ትሰማኛለህ ወይ? ይሄንን ነገር ከሷ ጋር ሄደ ቪዲዮ ቆመ ከመስራት በፊት እኔን ማናገር ነበረብህ። በውስጥ እኔን አናግረኝ ለሁሉም ነገር መልስ ሰጠህ ነበር እኔ። አንተ ግን ምንድነው ያደረከው? እናንተ እንደዚህ ያደረጋችሁ ሚዲያ ላይ እሷ አልፋ የሆነ ነገር ብታደርግ ይገርማል እንዴ? ምንም አይገርምም። የራሳችን ሰዎች ናችሁ፣ ስጋችን ደማችን ናችሁ እያልን እናንተ ተባብራችሁ እሷም ጥሩ ሰው ይዛለች እናንተን ይዛ እንትን ምትል ስለምታውቅ ነው ይሄንን የምትጠቀምበት። እሷ ለመጠቀሚያው እናንተ መንገድ መሆን አለበት። ያደረገችው ነገር ልክ ነው እኮ እያልኩሽ ነው። ልጇ አልጠፋም እንጂ ገነት ጋርም ይሁን አይሁንም ልጇ ግን እሷ ሳታውቅ ከእሷ ተወስዷል ነው አይደለም ሐሳቡ? ሳታውቅ ኧረ እባክህ እና ታዲያ ኦኬ ሳታውቅ ገነት ጋር ሄደ። ገነት ደግሞ አስቀመጠችው ልጁን። ኧረ እባክህ እንዴት ነው የምታስበው? ግን አንተ ጭቅላት እንዴት ነው የሚሰራው? አሁን በስነ ስርዓት እየሰራ ነው ያለው። እየሰራህ አይደለም። ለምንድን ነው የማትሰማኝ አንተ? እሱ ኤፍሬምን ተወው። ከዚህ በፊት እኔና አንተ ቆይ ይሄ ነገር እኛን ለመበታተን የተፈጠረ ነገር ነው። በእነኚህ ልጆች የመጣ ቤታችን እየፈረሰ ነው። ታው ቁጭ ብላችሁ አስተውሉ። የእሷን ነገር ወደዛ ጣሉት ብዬ አልተናገርኩም? ተናግሬያለሁ አልተናገርኩም? ልክ ነሽ እኮ ብዙ ነገር አውርተሻል። እሺ እህቴ ታላቂ ነሽ፣ አከብርሻለሁ። ግን ስህተት ስራ ስትሰሪ ደግሞ በዛ ስራሽ ልደግፍ አልችልም። ገብቶሻል አይደለም? ነገር ትናንትና እሺ በቃ ምናልባት እሺ ልመን በቃ እናንተ ወይ ደግሞ አንቺ ስለ ኡሉው ላይ ምንም የምታውቂው ነገር የለም፣ ምንም ያደረግሽው ነገር የለም። እሺ እናት የሆነች ግን ትናንትና ሩታ እኔ ጋር ደውላ እንደዛ እየየ ስትል በቃ እኔ በቃ ከአቅሜ በላይ ስለሆነ ነው ሲጀመር ትናንትና በቃ የፈለግሽውን አድርጊ፣ መክሰስም ካለብሽ ክሰሺ፣ ህግ
በስነ ስርዓት የሚለውን ነገር ታውቂያለሽ። እነሱና ከሆነ ይሰጡሻል ብዬ ትናንትና በሱ ሐሳብ ተስማምቼ የቆምኩት እውነታውን እንድታውቅ ስለምፈልግ ነው። ገባሽ አይደል? እንጂ አንቺ የዋህነት አይደለም ይሄ እውነታ ነው። የዋህ የምትሆነው እውነታ አይደለም። ይሄ እውነት አይደለም። እስከ መች ነው አንተን መች ነው የምትነቃው? በሷ ጉዳይ ላይ አስነቃም። ተመልሰህ ንቃልሃለሁ፣ ተመልሰህ እዛው እሷ ጋር ነህ። ንቃልሃለሁ፣ ተመልሰህ እዛው ጋር ነህ። ለተንኮለ ተባባሪ ትሆናለህ። ንቃ፣ ይሄ ነገር ልክ አይደለም፣ መስመራ እየሄደችበት ያለው ይታየኛል፣ ልክ አይደለም ስል እዛው ጋር ትሆናለህ። ይሄ እውነት ነው ላንተ? ልክ አይደለም። ይሄ ነው ትክክል። ያንቺ አስተሳሰብ የራስሽ ነው፣ የኔም አስተሳሰብ የራሴ ነው አይደለም። ነገር ግን ትላንትና በተፈጠረው ነገር ወይ ደግሞ ሩታ ልጇን አታ በምትጨነቅበት ሰዓት ወይ ደግሞ ልጅ የለም እያለች እያለች ምንም ሚዲያ ላይ ቆማ ምንም ሚዲያ ላይ መውጣት ምን ጌጥ ነው እንዴ? እኔ ልጅ ቢጠፋብኝ እንዲህ አይደለሁም። ምን ኦኬ፣ እኔ ልጅ ቢጠፋብኝ እንዲህ አይደለም። እና ሩታ ምን ትገለባበት? ስማኝ፣ ቆሜ እኔ ልጄ ስለጠፋ ከሌጋ ስለሆነ ምናምን ብዬ አላወራም። እኔ ብሆን እሺ የትኛውም ይሄ ካሜራ ይዤ ደቀኝ መጥቼ አላደርግም። የትኛውም ስቴፕ መሄድ ካለብኝ ማድረግ ያለብኝ አድርጌ አፋልጉኝ መለጠፍ ካለብኝ ራሱ አፋልጉኝ ለጥፋለሁ እንጂ ተረጋግቼ ቆሜ አላወራም። እናንተ የሷ ሴራ ለምንድን ነው የማይገባችሁ? እሱ በቃ አንደኛውን ታውሯል። አንተ ለምንድን ነው የማይገባ? ሴራዋ ላይ ለምንድን ነው የምትሳተፉት? ይሄ ሴራ አይደለም። ይሄ ሴራ አይደለም። እኔ አሁን ምሳሌ ሌላ ነገር ሰርታ አይደለም። አሁን ማለት ነው ሌላ ነገር ሰርታ ቢሆን መጥፎ ነገር ሰርታ ቢሆን ልክ ነው። በዛ ነገር ለምን ተባበርክ ብለሽ እኔን ብትቆጭም እኔንም የፈለግሽውን ነገር ብትይ ሰማሻለሁ። ልክ ነሽ። ይሄ ግን የምናወራው ስለ ልጅ ጉዳይ ነው። ገብቶሻል አይደለም? ስለወለደችው ልጅ ጉዳይ ነው የምናወራው። አንቺ በቃ ያንን ካወቅሽ ደግሞ አንቺ ልጅ ጠፋብኝ እያለች እዚች ጋር እናት እያለቀሰች አብረሽም በኩራት እኔ ጋር አይደለም እያለ አንቺም ደግሞ እኔ ምንም የማውቀው ነገር የለም ብለሽ ለምን አብርሽ እንደዛ ሆነ? ለምን እኔ እንደዛ ሆነ? የምታውቁት ነገር ስላለ ነው። የምታውቁት ነገር ከገነት ጋር ተመሳጥራችሁ ይሄን ያደረጋችሁትም እናንተ ልትሆኑ ትችላላችሁ። አዎ አንተ ልጅ ከራስ ጋር ሁን። ያማሃል እንደ እዚች ጋር ነግሬሃለሁ። የማይሆን ነገር እንዳደርግ አትከፋፋኝ። ይሄ ምን የማይሆን ነገር እንዳደርግ አትከፋፋኝ። ስርዓትን ያዝ። እውነታውን ነው አይጠየቅሽኝ። ምንድነው እውነታው? እውነታውን ከገነት ጋር ጨረሻ አብራችሁ ስለናለን እኛን የምናብረው ከገነት ጋር እንግዲህ ለኔ መልሲ ይሄ እኛ ነው የምናብረው እንዳልጠፋ ስለምናቅ ነው እንደዚህ የምንሆነው። ምንድነው የሚያሳውቀን? እሷ አንድም ቀን ትክክል ሰርታ ስለማታውቅ ነው። ገባ? አንድም ቀን ሁሌ እንዳላገጠች የሆነ ነገር ተፈጠረ ሳላግጣለች ነው። መሳለቅ፣ በቀል፣ እልህ ውስጥ ነው ውስጧ ላይ ያለው። ገባ? እልህና የሆነ እሷ የምትይዘው የማሸነፍ ነው። ያ ነገር ህይወት መኖር አይደለም የምትፈልገው። አይገባችሁም እንዴ እናንተ? ህይወት አይደለም መኖር የምትፈልገው፣ ውጥንቅጥ የሆነ ህይወት መኖር ነው የምትፈልገው። ገባ? እኔ እኮ ብያታለሁ። አንተ በዚህ ልክ ማስመሰል ከባድ ነው ለኔ። ገባ? እኔ በዛም ሆነ በዚህም ስነግርሽ ሩታ እያወቀች ሩታ አውቃ ይሄንን ነገር አታደርግም ነው። ገብቶሻል አይደል? ሩታ የእውነት እያወቀች ልጇን ለገነት ሰታ አይ አሁን ቢጠይቁኝም ልጅ የጠፋ ብዬ እኔ ጮሃለሁኝ፣ አለቅሳለሁኝ፣ ምን እላለሁ እና አብርሽ ላይ ነው ብዬ አሳብባለሁ፣ ምን እላለሁ። ይሄንን አይነት ድራማ ልትጫወተም አትችልም። ትናንትና ያለችው ሲጀመር ገነት ያለችውን አልሰማሽም? ምንድነው? ይሄ እኮ የተደበቀ ነገር አይደለም። ሚዲያ ላይ ወጣ ነው። ገነት የተናገረችው ምንድነው? ምን አለች? ቡዜ እናንተ ስለጠየቃችሁ ዴቭና ቡዜ ሄደው ቤት ሲጠይቁ ልጁ ሊወስዱት ስለመሰለኝ እኔ ወሰድኩት ነው ያለችው እንጂ ከሩታ ጋር ተስማምቼ እኔና ሩታ ተስማምተን ልጁን ይዘን ሄድን ነው እንዴ ያለችው። ስማኝ፣ ጭንቅላትህ እንዴት ነው የሚያስበው? ገነት ቤተሰብ ናት አይደል? ቤተሰብ ናት። እሷ ሳታቅ ልጁን ይዛ ወጣች ከቤት። ስማኝ፣ እሺ ወሰደችው። እሷ ሚዲያ ላይ ልጄን አምጡ እያለች እንደዛ በምትሆንበት ሰዓት ልጅሽ እኔ ጋር ነው ያለው ተስማምታ ካልሆነ ነው የምልህ የሩታ እጅ ከሌለበት ልጅሽ እኔ ጋር ነው ያለው ሩቲ አትጨነቂ፣ ሌላ ግን የፈለግሽውን አድርጊ ማለት እኮ ትችል ነበር አይደል? አይደለም? ግን ያንን ሲሆን አላየንም። ልጄን አምጡ ነው እያለች እየጮችብን የነበረው ልጅ እኛ ጋር እንዳለ ነው። ማስጠመድን የያዘችው ወይስ ምንድን ነው የያዘችው? ከገነት ጋር ካላበረች ገነት ዝም ብላ እሷ ስታለቅስ እንደዛ ስትጮ እውነት ልጇ ጠፍቶባት የምር እንደዛ ስትሆን ዝም አለቻት ነው የምትለኝ አንተ? እስቲ ንገረኝ። ዝም ልትል ትችላለች። ለምን ዝም ትላለች ብለሽ ብትጠይቂኝ አይሻልም? ለምን ዝም ትላለች? ምናልባት ልጁ እዛም እዚህም አሁንኛ ልጁ ከሌላ ሰው ከምንም ሰው አገኘሁት ብላ ብታመጣው ሩታ እኛ ምንላት ምንድነው? አውቀሽ ነው
ልጁን ደብቀሽ እንደዚህ ያደረግሽ ምናምን ብለን ልንይዛት ነው አይደል? መልሰን እሷን ነው የምንይዘው፣ ማንንም የምንይዘው የለም። ስለዛ ልጁን ስጪንም ብለን እኛ ልንከራከር ያው ጠይቀን ነበረ። አሁን ይህንን ነገር ሲጨመርልን የበለጠ አሪፍ ነው፣ ልጁን ስጨን ብለን ነው ከሷ ጋር ምንለው ምንያያዘው። ገብቶሻል? ስለዚህ ይህንን ደግሞ ካወቁ ገነትም ልጁን ምናልባት ዝም ላለመስጠት ፈልጋ ሊሆን ይችላል። ተረዳሽኝ አይደለም? ጸጥ ለማለት ፈልጋ ትናንትና የመጣችበት ነገሩ ወደ ህግ ደረጃ ምናምን ፕሮሰሱ ሲሄድ እንግዲያው እንደከፋ ስላወቀች ነው ልጁን ይዛ የመጣችው እንጂ እንደዛ ቢሆን ልጁን ይዛ አትመጣም ነበር ሲጀመር። ትሰማኛለህ? እኔ ሌላው ሰው ማውራት ባለብኝ መልኩ አወራለሁ። እኔ ግን ያልገባኝ ነገር ትልቁ በጣም ያስጠላኝ የዘገነነኝ ነገር ምን እንደሆነ ታውቃለህ? የእናንተ የሁለት ልጆች ጉዳይ ገባ። ሌላው እንዳመጣጡ መሸኘት ይቻላል። ሩታ ምንድነው የምታደርገው መሰለ? የሆነ ነገር ስቴፕ ለመሄድ ስትፈልግ ተንኮሉ ላይ እናንተን ነው የምትጠራችሁ። ለምን የሆነ እንዴት ነው አጣብቅኝ፣ ለምንም ነገር መፈናፈኛ እንዳይኖር ነው የምታደርገን። አይ ስትል ግን ከመንገድህ እንድትመለስ አንተም እንደሱ እንዳትሆን፣ አለበለዚያ ግን የኤፍሬም ዕጣ ይደርሳል። አንተ አሁን እኔ የኤፍሬም ዕጣ ይደርሳል። አቁም፣ ልክ አይደለህም። ኤፍሬም አደብ ያኔ እንደዚህ ሲያብድ አደብ እንዲገዛ ነበር እንደዛ የተደረገው። ገባ? ማድረግ ሳንፈልግ ግን ያንን ነገር አድርገናል። አሁንም ግን አንተም የማይሆን መስመር ላይ እንዳትጓዝ፣ የእሷ ተንኮልና ሴራ ወደዛ አድርገው። በዚህ እኔ ነበርኩሽ እኮ መጀመሪያም እያልኩሽ ነው። ያላወቀች ሴት እኔ ምን ብትለኝ ይኸውልህ የምታወራኝ ልሰማህ እችላለሁ እንጂ አይወርድም። ለምን እንደማይወርድ ታውቃለህ? አላየሁማ ብዙ ጊዜ ገባ? ብዙ ጊዜ ብዙ ነገሮች ሲፈጠሩ እያየሁ ስለሆነ እውነት ያለ ነገር አላየሁም። ሁሌም ፌዝ፣ ቀልድ፣ በቀል፣ እልህ ነው ያለው። ይሄ ደግሞ ህይወት አይደለም ብዬ ደጋግሜ ተናግሬያለሁ። እሷ ይሄንን ህይወት ከመረጠችው አይመለከተኝም። አብርሃምም ዘና ብሎ የነበረው እኔ ነግሬያለሁ። ትናንትና ሜቢ አይታው ከሆነ አላውቅም ስለ የነበረው ምን እንደሆነ ታውቃለህ? የሰው ልጅ እንዲህ ያላገጠ ህይወቱ ሲኖር የምር የሆነ ነገር ቢደርስበት አይደረስለትም። ይሄን ታውቃለህ? ሁሌም እያፌዘ ነው። አዎ እንደዛ ነው የሚባለው። ስለዛ የሩታም እንደዛ ነው የሆነው። አሁን እኮ እያልሽ ነው ልጅ የጠፋበት ሰው አብረሽም እያለ ነበር። ልጅ የጠፋበት ሰው እንደዚህ ነው እንደሚሆነው፣ አንቺም ልጅ የጠፋበት ሰው እንደዚህ ነው እንደሚሆን። ልክ ነሽ። እስከዛሬ ተንኮል እየሰራች ነበር አይደለ ወይ? ደግሞ እስከዛሬ መጥፎ ነገር እየሰራች ነበር። ዛሬ ላይ ልጇ የምር ጠፍቶ ልጅ ጠፍቷል ከኔ ተወስዷል ስትል አላመንሻትም እያልሽ ነው። አያለሽ እኮ ነው። አብረሽም ደግሞ ካሳየችን እኮ በምስክር አሳየችን፣ እንዳልጠፋ እኮ አሳየችን። ገባ? እውነት እንደ ባለፈው ጊዜ ክስተት እንደከሰተች እኮ ነገረችን፣ አሳየችን። ገነት ምንም እኔ ብትለኝ ማለት ነው አላምንም። ገነት እሷ ሳታውቅ ወሰደችው። ስታለቅስ ሚዲያ ላይ እንደዛ ስትሆን ዝም አለቻትና ልጇን ይዛ ቁጭ አለች። የማይመስል ታሪክ ነው። እሱ የራሷ ምክንያት ይችላል። እኛ ይሄንን ልንል አንችልም። ምንም ምክንያት አይኖራትም ገነት፣ ነገርኩ። ሩታ የሆነ ነገር ሳታዛት ምንም ምክንያት አይኖራትም። ይሄ የተቀነባበረው ሴራ ቤተሰባችን ለማጥቃት የተደረገ ነገር ነው። አይገባህም? እኛን ለመበታተን የተደረገ ነገር ነው። አይገባህም እንዴ? መቼ ነው የምትነቁት? ወይስ ተበታትናችሁ ኢምና ጥላቻ እኛ ቤት ውስጥ እንዲገባ ነው የምትፈልጉት? ያንን እንዲኖር አልፈልግም። እኔ ምን እናደርገው እኮ ህፃናት ነን እንዴ? ናችሁ። ህፃናት አይደለም። እሷ የምትበራችሁ ከሆነ ናችሁ። የሚሄድበትንም የማደርገውንም የምናገረውንም በስነ ስርዓት የማውቅ ሰው ነው። ገብቶሻል አይደለም? ይሄንን ደግሞ አንቺ በደንብ ጠንቀሽ ታውቂያለሽ። እኔ አንቺ ይሄንን ነገር ላስረዳሽ አልችልም። ነገር ግን ልጄ ጠፋ እያለች እዚህ ጋር እያለች እናንተ ልደግፍ አልችልም፣ ወይ ደግሞ አብርሽን ልደግፈው አልችልም። እንዴ ምንም ቢሆን ምንም እኮ ልጁ ነው አይደለም እንዴ? ልጁ እንደጠፋሽ ገነት ጋር እንደሆነ አላወቀም አብርሃም ነው አይደለም እንዴ? አብርሃም አላወቀም ያለው እንዴ? አልገባሽም? አብርሃም ልጁ እንደጠፋ እኮ ልጁ ጠፍቷል አልተባለ፣ ግን ገነት ጋር እንደሆነ ያውቅ ነበር እንዴ? አብርሃም አያውቅም። ታዲያ አብርሃም ገነት ጋር እንደሆነ ካላወቀ ወይ ደግሞ ሩታ እንደዛ የየይ ብላ እያለቀሰች ሸውዳኛለች። ሩታ በልጇ እስካሁን ስትቀልድ አላየሽም ማለት ነው? እየቀለደች ነው። በደንብ አድርጋ እየቀለደች። እናት እንዲህ አይደለም። በልጇ እንዳልቀለደች እኮ የምታውቂው ያኔ አብርሃም ልጇ ነው ሲወስድ እኮ ምንድን ነው ያደረገችው? ቀጥታ ሄዳ ህግ ጋር ነው። አሁን ለምን እንደዛ አላረገችም? ያው እንደ ትላንት አድርጓል ብላ ነው ህግ ጋር ከመሄድ በፊት አሁን አብረሽ ጋርም ካለ ልጁን እንዲመለስልኝ፣ አንቺ ጋርም ካለ ልጁ እንዲመለስልኝ ፈለገች እና ድጋሚ እዛ ህግ ቦታ ሄደችው እኮ። አሁንም እናንተ ነገሩን ስደፋፍኑ ነው አይደለም እንዴ? ነገሩን በቃ የለም የምናውቀው ነገር የለም ስትሉ ህግ ጋር ሄደች። ህግ ጋር ሲሄድ ነው የማይመስል ነገር አለ። እውነታው ነገር ነው። ምንም እውነት የለህም። እውነት ይሄ
አይደለም። እውነት ይሄ አይደለም። አሁን አልተረዳሽኝም። እሺ አልረዳህም። ልረዳህም አልችልም። እውነት ይሄ ነው ወይ? እውነት ይሄ ነው ወይ? እውነት አብርሃም ጋር እየሄዱ በየግል ቪዲዮ እየመጡ እየሰሩ ቡዜ ጋር እየሄዱ በግል ቪዲዮ እየመጡ እየሰሩ ሄርሜላ ጋር እየሄዱ የከሌ ጋር እየሄዱ ይሄ አይደለም እናትነት። እኔ ልጄ እንትን ካለ ምድርን ላቃጥል እችላለሁ። ገባ? ይሄ ግን እሷ ጋር አላየሁም። አልገባሽም? ለኧረ በስመ አብ ቡዜ እየነገርኩሽ እኮ እየተረዳሽኝ አይደለም ሲጀመር። መቼም አልረዳህም። እሺ ካልተግባባን አሁን ምንም ማድረግ አልችልም። መቼም አልረዳህም። ምንም ማድረግ አልችልም። እየነገርኩሽ አልተረዳሽኝም። እኔ ልልህ የፈለኩኝ ስማኝ፣ አሁን እኔ ስለ ሩታ ዚባዚንኪ እንድታወራኝ አይደለም። እንኳን እንዲህ ሆነ፣ እንኳን ሐቃችን ወጣ። ገባ? የእሷ ቅድማ ይኸውልህ፣ አንተ በሐቅ መንገድ ብቻ ሂድ። ሁሌም ተንኮል እየፈረሰ ነው የሚሄደው። እኔ ደግሞ እስካለው ድረስ ልንገርህ አይደል፣ እሷ ተንኮል ስራ እኔ እያፈረስኩባት ሄዳለሁ። እሷ ተንኮል ስራ እኔ እያፈረስኩባት ሄዳለሁ። ይሄ ነው የሚቀጥለው። እኔና እሷ ጋር ገባ? ይህ ተንኮል አይደለም። ገብተሻል አይደል? እሺ እኮ አንቺ ተረዳሽ። እሺ አንቺ ተረዳሽ። በቃ ተንኮል ነው። እኔ ግን ተንኮል አይደለም። አዎ በደንብ አሳምናለች። ለምን ያሳምነች ታውቃለህ? ደካማ ጎንህን እኔ አውቀዋለሁ። ገባችብህ? አሳመነች፣ ተቀበልካት፣ እሱን ተገበርክ። ያናደደኝ ምንድነው እዚህ ጋር መጥተህ ቪዲዮ ሰርተህ እሷ ጋር ቆመ እኛን መወንጀልህን ያናደደኝ እንጂ ማለት ነው። የሷቶ እኛን መወንጀልህን ያናደደኝ እቤት እኔን ወይ ደውለህ ቡዜ እዚህ እንዲህ ነገር እኮ ተፈጠረ፣ እውነት ነው ይሄ ልጅ እንዲህ አድርጎታል ወይስ አንቺ ብትለኝ ምንኛ ደስ ባለኝ። ያን ግን አላደረክም አንተ። ቀጥታ ሄደህ ከእሷ ጋር ነው ይሄንን ያደረከው። ካብርሽ ጋር በአሁኑ ሰዓት ካብርሽ ጋር እንደማላወራ ታውቂያለሽ። ከኔ ጋር ግን ታወራለህ። ከአንቺ ጋር አወራለሁ። አንቺ ይሄንን ነገር አንቺ ምናልባት አላደረግሽውም። እኛም ትላንትናም እኮ እያወራን 100% አንቺ አደረግሽው አለ አይደል? ሁለታችሁ ናችሁ የወሰዳችሁት። ይሄን ነው የጠየቅነው እኔ እናንተ ሄደን ሩታ ጋር። አንተ ግን የምታወራው አንቺና ቡዜ እኔና ቡዜ ሄደን በእጃዙር ሄዳችሁ እኔ እንደማልስማማ ሐሳቡ ሲገባችሁ በእጃዙር ላይ ሄዳችሁ ልጁን ወሰዳችሁ። ቃል በቃል ነው ያልኩት። አሁን ይሄንን ነው እየደገምኩልሽ ያለው። አሁን ስታይ ግን እንደዛ ሆነ። አሁን ይሄንን እኮ ነው ያላውቀው። ሆነ ወይ እንደዛ አልሆነም። እሺ እና ምን ይፈጠር ታዲያ? ሩታ ግን እውነት አላት። ልጇ ጠፍቷል። ልጇ ደግሞ ዛሬ ተገኘ። በቃ አለ ትላንት ተገኘ አይደለም? ምንም ማድረግ አልችልም። ይሄ ነው እውነታው። ላንተ ያው ልትሰማኛለህ። አሁንም ቢሆን ምነግርህ ነገር ቢኖር ብትመለስ ጥሩ ነው የሚሻለው። ይሄ ከኤፍሬም ጋር የሆነ ነገር የምታደርገው ነገር አቁም። ራስ መንገድ ላይ በራስ ሐሳብ ተጓዝ። ልጁን ለመጣል ጉርጓድ ከሚቆፍሩለት ሰዎች መካከል አትገኝ ነው ያልኩክ። በዚህ በልጅ ሐሳብ አሁን አልስማማም። ገባ? አሁንማ ተወው። ከብርሻለሁኝ ግን አሁን ከዚህ የበለጠ ማውራት የበለጠ ሌላ ነገር ስለሚያስገባ እንደምታከብረኝማ አየሁኝ። እየወጣ እንደዚህ ታረጋኝ ስትረጋጊ ደውል። መቼም ልረጋጋ አልችልም እንደዚህ አይነት ነገር። ገባ? ያም ሆነ ይህ ግን እሱን መግባባት አልቻልንም ያለውን ነገር። እኔ ደግሞ በደንብ ቁጭ አርጌ አወራዋለሁኝ። መግባባት ከቻልን እንግባባለን፣ ካልተግባባን ግን በጣም ብዙ ነገሮች እንዳደርግ እያደረጉኝ ትዕግስቴን በጣም ነው የሚፈታተኑት እነኚህ ሁለት ልጆች ማለት ነው። ይሄ ልጅ ደግሞ ደካማ ጎኑ ላይ ነው የሚገባበት አውቀዋለሁ። የሆነ ነገር ሲሆን ማይችለው ጎን አለ። እሱን ደግሞ ጠንቅቃ አውቃለች ይመስለኛል። ያኛው ተውት፣ ያኛው ለራሱ እንጭጭ ነው ገና። ይሄኛው ግን ነው እንትን ያላለኝ